ሐዋሳ ውስጥ ቪዲዮ እንዳልቀርጽ ተከልክዬ ታስሬያለሁ። አሬስት አድርገውኛል። ሹፌሩ ላይ ድብደባ ሲፈጽሙ እንደነበረ ይህንን ያየች አካባቢው ላይ የነበረች ትራፊክ ፖሊስም ለማገላገል ስትሞክር እንደገፈተሯትና አለመግባባት ተፈጥሮ ነበር እና ከሱ ጋር ጥል ውስጥ ገብተው ሲደበድቡት እንደነበር ነው የነገረኝ እና በድብደባ ወቅት አካባቢው ላይ የነበረች ትራፊክ ስትመጣም አንዷ የድብደባው ሰለባ እንደሆነችም ጭምር ከዛ በኋላ የፖሊስ ኃይሎች እንደተሰበሰቡ አድማጭ ተመልካቾቻችን አንድ አነጋጋሪ የሆነ መረጃ ተሰምቷል። ይሄው ምንድነው? አንዲት ዩጋንዳዊ ካምፓላ የምትኖር ቭሎግ የምትሰራ ዩቲዩብ ላይ በደንብ የምትታወቅ በፌስቡክ ገጿም ሻሚ ቭሎግ ዩጂ የምትባል ወደ 46,000 አካባቢ ፎሎወር ያላት እንዳልኳችሁ ኢትዮጵያ ውስጥ መታ ነበረ። በዛሬው ዕለትም ሐዋሳ ቀረጻ ላይ ነበረች። ለአንድ ያው እንደሚታወቀው ፊቼ ጨምበላላ እየተከበረ ነው አዲስ ዓመት በሲዳማ ማለት ነው። እጅግ በጣም በደማቁ ነው እየተከበረ ያለው። ለማንኛውም ለሁሉም በሲዳማ ክልል ለሚገኙ እንግዲህ ወገኖቻችን እንኳን አደረሳችሁ ማለት እንወዳለን። በዓሉ የሰላም የፍቅር እንዲሆንላችሁ በዚሁ አጋጣሚ እንመኛለን። እንደምታዩት በርካቶች በተለያዩ የባህል አልባሳት እንግዲህ በዓሉን እያከበሩት ይገኛሉ። በድጋሜ እንኳን ለፊቼ ጨምበላላ በዓል በሰላም አድርሳችሁ ማለት እንወዳለን። አንድ መረጃ ስለሰማው ነው ይሄን ቪዲዮ ልሰራላችሁ የወደድኩት። ይሄው ምንድነው ጉዳዩ የተከሰተው ሐዋሳ ውስጥ ነው። ሐዋሳ ውስጥ አንዲት እንግዲህ ነዋሪነቷ በካምፓላ ያደረገች ዩጋንዳዊት ቭሎገር እንደዚሁም ዩቲዩበር ሐዋሳ ውስጥ ቪዲዮ እንዳልቀርጽ ተከልክዬ ታስሬያለሁ፣ አሬስት አድርገውኛል የሚል ይዘት ያለው ሀሳብን በፌስቡክ አካውንቷ አጋርታለች። ይቺው ግለሰብ ወደ 46,000 አካባቢ ተከታይ ያላት ፌስቡክ ላይ እንደምታዩት ማለት ነው። የተለያዩ ቪዲዮዎችን ትሰራለች። ሻሚ ቭሎግ ዩጂ የሚለው የፌስቡክ ገጿ ላይ ምን ብላ ነው ፖስት ያደረገችው? I got arrested in Hawassa. Good morning everyone. So this is why I never uploaded videos from Hawassa. Full video will be out today on YouTube የሚል ይዘት ያለው መልእክቷን እንግዲህ ፌስቡክ ገጿ ላይ አጋርታለች። ወዲያው መለስ ብላ ከተወሰነ ሰዓታት በኋላ እንደዚሁ ኢትዮጵያን ፖሊስ wanted to arrest me for filming in Hawassa video coming up on YouTube at 5 PM የሚል መልእክት ያለው እንግዲህ ፎቶዎችን እንደዚሁም ጽሁፎችን ፖስት አድርጋለች። በርካቶችም ይሄንን ጉዳይ እየተቀባበሉት ይገኛሉ። በዚሁ እሷ ፖስት ባደረገችው ፖስት ስር በርካቶች ሕግና ስርዓትን ስለጣሽ እንጂ ዝም ብሎ አትታሰሪ፣ ምናልባትም እንግዲህ የአካባቢውን ሕግ ባህል ወይም ደግሞ ሊቀረጹ የማይገባቸውን ሪስትሪክትድ የሆኑ ቦታዎችን ስለቀረሽ ይሆናል እንጂ ዝም ብለሽ አትታሰሪም የሚል መልእክታቸውን አስተላልፈዋል። ለማንኛውም ይሄ ለሀገራችን ይዞት የሚመጣው ገጽታ እጅግ በጣም ጥሩ አይደለም። አንዳንድ ዩቲዩበሮች፣ አንዳንድ ቭሎገሮች ልክ እንደዚህ አይነት አነጋጋሪ ነገሮችን ፖስት ያደርጋሉ። ምናልባትም ቪዲዮቸው እንዲታይላቸው ምን ሆና ነው የታሰረችው፣ ምን ሆና ነው፣ እንዴት ነው፣ ለምንስ አስሯት የሚለውን መጀመሪያ እንደ ማስታወቂያ አድርገው ከሰሩ በኋላ እንግዲህ ቪዲዮዎቻቸው የሚሰሩት ቭሎግ እንዲታይላቸው የማድረግ የአንዱ የማርኬቲንግ የምንለው የለም ገበያን የማምጣት ስራ ተደርጎ ይስተዋላል። ከዚህ በፊትም አንድ እንደዚሁ አፍሪካዊ ዩቲዩበር እንደዚሁ መጥቶ እንደዚህ አይነት አነጋጋሪ ጉዳዮችን አቅርቦ ነበረ። ያም እንግዲህ ሀገር ውስጥ ያለውን እይታ እንደዚሁም ደግሞ በሀገሩ ለምንድነው የዩቲዩበር የቭሎገር የታሰረው የሚለው የበለጠ ቪዲዮአቸው እንዲታይ ያደርጋል። ነገር ግን ደግሞ በዛው ተቃራኒ ሰዎች ዝም ብለው በሀገራችን እንግዲህ በኢትዮጵያ ሰዎች ዝም ብለው ይታሰራሉ የሚለውን እንግዲህ ሰዎች አእምሮ ውስጥ
እንዲሰርጽ ያደርጋልና እንደዚህ አይነት ጥንቃቄ ሊደረግባቸው ይገባል ማለት እንወዳለን። እንደዚህ አይነት ነገርም ካረጉ የሀገርን ገጽታ በመልኩ ነው ማስታወቅ ያለባቸው የሚለውን ጉዳዩ የሚመለከታቸው እንግዲህ በትኩረት እንዲያዩት ከወዲሁ መልእክታችንን ማስተላለፍ እንወዳለን። እንግዲህ እንዳልኳችሁ ነው በዛሬው ቀን ሻሚ የተሰኘች ዩጋንዳዊት ዩቲዩበር ሐዋሳ ከተማ ላይ ቪዲዮ ልቅረጽ ስል ፖሊሶች ሊያስሩኝ ነበር የሚል የተሳሳተ መልእክት በማህበራዊ ሚዲያ ካጋራች በኋላ ይህንን ጉዳይ በርካቶች ተቀባብለውታል። በርካቶችም እየተነጋገሩበት ይገኛሉ። ይቺ ዩጋንዳዊት ስለ ጉዳዩና ስለተፈጠረው ነገር ምንም ያለችው ነገር የለም። እንዲሁም በደፈናው ለጉዳዩ እንግዳ የሆነ ሰው በተሳሳተ መልኩ እንዲረዳው ማድረጓን በማየት በወቅቱ ምንድነው የተፈጠረው ሲሉ እንግዲህ በርካቶች ጠይቀዋል። በርካቶችም የከተማውን የሚያውቋቸውን የፖሊስ ኃላፊዎች እስከ መጠየቅ ደርሰዋል። እንዳልኳችሁ ጉዳዩ የተፈጸመው ከሁለት ወር በፊት እንደሆነ በወቅቱም ሐዋሳ የሺ መብራት አካባቢ ከጋምቤላ የመጡ ወጣቶች ኮንትራት ይዘው ከመጡት የዶልፊን ሹፌር ጋር በተፈጠረ ያለመግባባት አንድ ወንድና 3 ሴቶች ሹፌሩ ላይ ድብደባ ሲፈጽሙ እንደነበረ ይህንን ያየች አካባቢው ላይ የነበረች ትራፊክ ፖሊስም ለማገላገል ስትሞክር እንደገፈተሯትና ከዛም ሌላ ተጨማሪ የፖሊስ አባላቶች መጥተው ነገሩን የማረጋጋት ስራ እየሰሩ እንደነበረም ይቺ ዩጋንዳዊትም በዚህ መሃል እንደመጣችና ድንገት ስልኳን አውታ መቅረጽ እንደጀመረች ድርጊቷን ያየ የፖሊስ አባልም ምን እያደረግሽ ነው ብሎ እንደጠየቃት ሐዋሳን ለመጎብኘት ከዩጋንዳ እንደመጣች ዩቲዩበር መሆኗን እንደተናገረችና መቅረጿን እንደቀጠለች የፖሊስ አባላቱም ልጆቹን ይዘው ወደ ፖሊስ ጣቢያ እንደሄዱ እንግዲህ መረጃዎች ወጥተዋል። ከዚህ ውጪ እንግዲህ በሰዓቱ ምንም ሌላ የተጋነነ ነገር የተፈጠረ ነገር እንደሌለ ለማወቅ ተችሏል። ብዙ ጊዜ እንደዚህ አይነት ግርግር ፈጥረው መታየት የሚሹ እንዳሉ ቢታወቅም ይቺ ዩጋንዳዊት ከሁለት ወር በፊት የተከሰተን ክስተት ዛሬ እንደ አዲስ ማውጣት የፈለገችበት ምክንያት እንግዲህ ባይገባንም የተፈጠረው ነገር ይሄ ነው ለማለት ያክል ነው ሲልም እንግዲህ መረጃውን ያቀበለን ምናሴ ዋቆ ነው። ለመረጃው እጅግ ከልብ አድርገን እናመሰግናለን። ሰላም ጤና ይስጥልን። እንዴት ነህ? እግዚአብሔር ይመስገን ሰላም ነው። ምናሴ ሰላም ነው? አለሁ እንዴት ናችሁ? አለን እግዚአብሔር ይመስገን። እንግዲህ ፈቃደኛ ስለሆንክ በአድማጭ ተመልካቾቻችን ስም እጅግ ከልብ አድርገን እናመሰግናለን። እንግዲህ የፈለግነው ምንድነው ሻሚ ቭሎግ ዩጂ የሚል የፌስቡክ አካውንት ያላት አንዲት ዩጋንዳዊት ኑሮዋን ካምፓላ ያደረገች ዩቲዩበር አንድ መረጃን አካፍላለች በዛሬው ዕለት። ይሄው ምንድነው ሁለቴ ነው ፖስት ያደረገችው ከሰዓታት በፊት። አንደኛው በሐዋሳ ፖሊስ በቁጥጥር ስር ውያለው ቪዲዮን ሙሉን ወደ ማታ ላይ ለቃለው የሚል፣ ሌላው እንደዚሁ ደግሞ በኢትዮጵያ ፖሊስ በቁጥጥር ስር ውያለው ሙሉ ቪዲዮን ወደ እናንተ ኋላ ላይ ያደርሳለሁ የሚል መልእክት ያለው ፌስቡክ ላይ አጋርታለች። ይህን ተከትሎ በርካቶች ጉዳዩን መነጋገሪያ አድርገውታልና አንተም በጉዳዩን እንግዲህ ስራዬ ብለህ ተከታትለ የደረሱ መረጃዎች አሉና ምንድነው የተፈጠረው? ጉዳዩስ እንዴት ነው እየሆነ ያለው? እሺ እኔም ጠዋት ላይ ነው ያየሁትና ብዙ ሰዎች ሜንሽን አድርገውኝ እቺ ልጅ ከዚህ በፊትም በተለያዩ ጊዜያቶች ወደ ኢትዮጵያ ትመጣለች እና ወደ ኢትዮጵያ በመመላለስ የተለያዩ ብሎጎችን ትሰራለች። ዩቲዩበር ናት። ሐዋሳ ሄደችው ከሁለት ወር በፊት ነው። ጉዳዩን ዛሬ እንደሆነ ወይም እንደተፈጠረ አድርጋ ግልጽ ሳታደርግ ነው ያቀረበችው እና ሳይ እኔ አካባቢ ላይ የነበሩ ሰዎችን እና እንዲሁም ፎቶ ላይ ያለውን የፖሊስ አባል ለማግኘት ሞክሬ ቀጥታ አናግሬው ነበር እና ሲነግረኝ ጉዳዩ ከሁለት ወር በፊት ነው የተፈጠረው። አሁን ወደ 3 ወር አካባቢ የሆነው ነው። በወቅቱም ነገርየው የተፈጠረው ሐዋሳ የሺ መብራት አካባቢ ነው እና ከጋምቤላ የመጡ ወጣቶች ነበሩ። እነዚህ ወጣቶች ኮንትራት ይዟቸው ከመጣው የዶልፊን ሾፌር ጋር አለመግባባት ተፈጥሮ ነበር እና ከሱ ጋር ጥል ውስጥ ገብተው
ሲደበድቡት እንደነበር ነው የነገረኝና በድብደባ ወቅት አካባቢው ላይ የነበረች ትራፊክ ስትመጣም አንዷ የድብደባው ሰለባ እንደሆነችም ጭምር ከዛ በኋላ የፖሊስ ኃይሎች እንደተሰበሰቡ ነው የነገረኝና ሲመጡ በቦታው ላይ ነገሩን ለማብረድ እንደሞከሩ ከዛ በኋላ ይቺ ልጅ ይሄንን አስታካ ቪዲዮ ስትቀርጽ ይመለከታታል። ምን እያደረግሽ ነው ብሎ ሲጠይቃት ዩጋንዳዊት እንደሆነችና ዩቲዩበር እንደሆነች ሐዋሳን ለመጎብኘት እና ብሎግ ለመስራት እንደመጣች ትነግረዋለች። ከዛም ትቅረጽ በቃ ብሎ እሱ ከፖሊስ አባላቶቹ ጋር ትቷት ልጆቹን ይዘው ወደ ህግ ቦታ እንደሄዱ ነው የነገረኝና ምንም የተፈጠረ ነገር የለም። ሁኔታው እንዳለ ይሄ ነው። ሰው ዛሬ በምን አይነት መንገድ እና እንዴት ልትፖስት እንደቻለች ነው ያልገባኝም። ያው የተለመደ ነው ምናልባት which is content ሊሆን ይችላል ብዬ ነው ያሰብኩት። ጉዳዩን ከሰማው በኋላ ብዙ ጊዜ እንደዚህ አይነት ነገር ያደርጋሉና ያለው ነገር ይሄ ነው። መልካም። አዎ ብዙ ጊዜ እይታን ለማምጣት ወይም ደግሞ ሰዎች በቃ ታስር ያለው እንደዚህ ሆንኩ እንደዚህ ጉዳት ደረሰብኝ ሲባል ያው የሰዎችን እይታ የመያዝ ኃይል ይኖረዋል። ነገር ግን ከሀገር ገጽታ ግንባታ አንጻር እንደዚህ አይነት ነገሮች መደረጋቸው ትክክል አይደሉም ብዬ አስባለሁ ነው ፐርሰናሊ። ምክንያቱም በጣም ትልቅ ችግር አለ። ቢኮዝ ካምፓላ ነው የምትኖረው። ካምፓላ ውስጥ የሚኖሩ በጣም ብዙ ኢትዮጵያውያኖች አሉ። እነሱንም ከግምት ውስጥ ያላስገባ ነው። ምናልባት የምትለቀውን ፋይናል ቪዲዮ መመልከት አንድ ጉዳይ ነው ሊሆን የሚችለው። አሁን ምናልባት ለቃለው ብላለች ዛሬ። እሱን ካየም በኋላ በሰፊ ማውራት ይሻላል። ምክንያቱም እንደዚህ አይነት ከዚህ በፊት ደቡብ አፍሪካውያኖቹ ተመሳሳይ አይነት ነገር ኢትዮጵያ ሄደን ዘረፋ ተፈጸመ ምናምን አይነት ነገር ብለው ግን የተሳሳተ ሆኖ እንደተገኘው ሰው እንደዚህ አይነት ነገር ከሀገር ግንባታ ወይም ከሀገር ገጽታ ማበላሸት ጋር ብቻ ሳይሆን ካምፓላ ላይ የሚኖሩ ኢትዮጵያዎችንም አታክ ማስደረግ ጭምር ነው ሊሆን የሚችለው እና የምትለቀውን ቪዲዮ አይቶ መመለሱ ይሻላል። መልካም። አዎ እሱን እኔና አንተም እንግዲህ በዚሁ ቃል እናስገባለን። ቪዲዮን ካየን በኋላ ለምንድን ነው እንደዚህ የተደረገው እንዴትስ ነው መሆን ያለበት የሚለውን አብረን የምናወራበት ይሆናል። ከቻልን ደግሞ እሷንም የምናገኝበትን ነገር እናመቻቻለን። እሷን ለማግኘት እየሞከርኩኝ ነው እና ምናልባት እናንተ የምታገኙበትን መንገድ አስተካክላለሁ። መልካም። እኛም በዛ መንገድ እናድርግ። መልካም። ለሰጠን መረጃ እጅግ ከልብ አድርገን እናመሰግናለን። ምናሴ እጅግ ከልብ አድርገን እናመሰግናለን። ለጊዜ ጉዳዩን እንደሰማችሁት ነው። መግቢያ ላይ እንዳልኳችሁ ነገሩ ይዞት የሚመጣው መዘዝ ብዙ ነው። እንደሰማችሁትም አይደለም የሀገር ገጽታ ግንባታ እንግዲህ በካምፓላ በዩጋንዳ የሚኖሩ ኢትዮጵያውያን አሉ። ስለዚህ ምናልባትም ወገናችን አንድ ዩቲዩበራችን ተጎዳች ታሰረችብን ወይ ደግሞ ጥቃት ደርሶባታል ብሎ ሊያስብ የሚችል ዩጋንዳዊ ሊኖር ይችላል። ስለዚህ በካምፓላ ዩጋንዳ የሚኖሩ ኢትዮጵያውያን ላይ ጉዳት ሊያደርስ ይችላል። እንግዲህ እንደዚህ አይነት ነገሮች ሊከሰቱ የሚችልባቸው እድሎች ሰፊ ነው። ቅድም እንደሰማችሁት የተለያዩ እንደዚህ የውሸት መረጃዎች በወጡ ጊዜ ይዘዋቸው የሚመጡት መዘዞች ብዙ ናቸው እና ጥንቃቄ ሊደረግ ይገባል ማለት እንወዳለን። እንደሰማችሁትም ጉዳዩን ተከትሎ እሷስ ምን ትላለች፣ የሚለቀቀውስ ቪዲዮ ይዘቱ ምንድን ነው የሚለውን ደግሞ ካየን በኋላ እዚሁ ጉዳይ ላይ የጋራ ቆይታ የምናደርግ ይሆናል። ለማንኛውም ቅድም እንዳልኳችሁ አንዳንድ ቀላል የሚመስሉ የሀገርን ገጽታ ለአንዴና ለመጨረሻ ጊዜ ሊያበላሹ የሚችሉ ወይም ደግሞ ሊጎዱ የሚችሉ አንዳንድ ክስተቶችን ከስር ከስር ካላረምናቸው ለወደፊቱ ይዘውት የሚመጡት ትልቅ ችግር አለ። ሀገራችን ውስጥ ዩቲዩበሮች፣ ቭሎግ የሚሰሩ የተለያዩ ማህበራዊ ሚዲያ ላይ የሚሰሩ ወጣቶች በየጊዜው ይመጣሉ። ጥሩ የሚባል ነገርን ሰርተው ለሀገራችን ማስታወቂያ ሀገራችን በመላው ዓለም እንዲታወቅ ያደረጉ በርካቶች አሉ፣ እነ አይሾ ስፒድን ጨምሮ ማለት ነው። እንደዚሁም ሌሎች በርካቶች አሉ። ይሄ ባለበት ሁኔታ ውስጥ ግን ከዛሬ 2 ወር በፊት የተፈጠረን ጉዳይ እንደ አዲስ መነጋገሪያ ለማድረግ ዩቲዩብ ላይ እንግዲህ የተለያዩ እይታዎችን ለማግኘት ትኩረትን ለመሳብ በእንደዚህ አይነት ሁኔታ መረጃ ይዞ መውጣት እጅግ አሳሳቢ ነው ማለት እንወዳለን። ስለዚህ የሚመለከታቸው አካላት እንደዚህ አይነት ነገሮች ሲፈጠሩ ለአንዴና ለመጨረሻ ጊዜ እዛው ጋር አስቁመው ወይ የተቀረጸውን ቪዲዮ አግባብ ካልሆነ እዛው ተነጋግረው መፍትሄ በህግ አግባብ መፍትሄ እንዲፈለግለት ማድረግ
ተገቢ ነው ማለት እንወዳለን። ካልሆነ ግን እንደዚህ አይነት ነገር ሲከሰት እንግዲህ ለሀገራችንም ለክልል ከተሞችንም ጥሩ አይደለም። የከተማ ስምን የፖሊስ አባላት ስምን ሊያጠፋ ይችላል። ስህተቶች እንኳን ቢኖሩ በህግና በትክክለኛው መንገድ መደረግ አለባቸው ማለት እንወዳለን። ለማንኛውም ቅድም እንዳልኳችሁ ሻሚ በተሰኘችው ዩቲዩበር በፌስቡክ እንግዲህ የተለቀቀው መረጃ ከ2 ወር በፊት የተፈጸመና አሁን ለእይታ ሲባል እንደ አዲስ እየተነገረ ያለ ጉዳዩም ከሷ ጋር የሚያያዝ እንዳልሆነ ለእይታ ተብሎ እየተፈጸመ እንዳለ ነው መረጃዎች እየወጡ ያሉት። በሐዋሳ በቁጥጥር ስር ያለው ጉዳዩ ምንድነው? እንዴት ነው ቁጥጥር ስር ያልኩት ምናምን የሚለው ማታ ላይ በቪዲዮ ለቅላችኋለሁ ብላ ፖስት አድርጋ ነበር። ይሄንንም በርካቶች ተመልክተው ሀሳቦቻቸውን እንግዲህ ወደዚች ወጣት አድርሰዋል። እሱንም ተመልክቶ ምንድነው በትክክል በሰዓቱ የተፈጠረው የሚለውን እንደዚሁ ወደ እናንተ አደረስን። ተከታተላችሁን አብራችሁን ስለነበራችሁ ግን እጅግ ከልብ አድርገን እናመሰግናለን። መልካም ጊዜ